ይሄ ምንድነው? ምንም አይደለም። አስጠንቼ ያገኘሁት ነው። ላንቺ ለአንዳንድ ነገር ይሆንሻል። እንዴ ኑኑ፣ ለምን ደስ ታደርጊያለሽ? እኔ እኮ ምንም ብር ያስፈልገኝ ምን ያደርግልኛል? ብርማ የማያስፈልገው ሰው የለም። እንኳን ላንቺ ለኔም ያስፈልገኛል። ግን ደግሞ አሁን ላይ ከኔ በላይ ላንቺ ያስፈልግሻል። ለጸጉርሽ ወይ ደግሞ ለሆነ ነገር ያው ከተሳካና ካገባሽ ይጠቅምሻል። ነይ እስኪ ወደዚህ። እንዳንቺ አይነት ስላለኝ በጣም ደስተኛ ነኝ። እውነት በዚህ ጊዜ ከጎኔ ስለሆንሽ በጣም እድለኛ ነኝ። ግዴታዬ ነው። በቃ አታልቅሽ እሺ ረፊ። አመሰግናለሁ። ኧረ አይባልም እህቴ። ባይሆን እናቴን ለማሳመን የሆነ ነገር እናድርግ። እኔ እሺ የምትል እየመሰለኝ አይደለም፣ ግን ምንም ቢሆን አይቀርም። እስከ መጨረሻው እምቢ ብትል ምን ታደርጊያለሽ? ማለቴ ሁሉም ሰው ባይስማማስ? እሱን እናያለን። ናስቲ ና ቁጭ በል። እናኔ ምን ተፈጥሮ ነው እንደዚህ አጣድፈሽ ጠራሽ? ምን ያልሆንኩት አለ መኩዬ? ተቃጠልኩ፣ ነደድኩ። ለዚህ ነው እኮ ወንድ ልጅ ይወለድ የሚባለው። ሴቶቹማ እኮ አንገቴን አስደፉኝ፣ አሳፈሩኝ። ማለት ደግሞ ምን አደረጉሽ? አረ እንደው ተቃጠልኩ። አረ እንደው አዋረዱኝ እነዚህ ልጆች። እንደው በሰው ቤት እኮ አንገቴን አስደፉኝ። እንደው የምታደርጋቸውን ነገር አድርግልኝ እባክህ መኩዬ። ንገሪኝ ዝም ብለሽ። ምን አድርገው ነው ደግሞ እንደዚህ የሚያናድዱሽ? አንዷ ተሳሳመች፣ ተወንድ ጋር ቆመች፣ ተወንድ ጋር ታየች ተባለ። አንደኛዋ ደግሞ ይኸው ላገባ ነው ላገባት ነው ይባባሉልኛል። ላገባ ነው ማለት ላገባ ነው ስትል አልገባኝም። ማናት? ኑኑ ናት? መሲ ናት? መሰረት ናታ። ታላገባው ብላ ስትነሰነስብኝ የቆየች። ማንን ነው ደግሞ እንዲህ ባንዴ? ዝም ብሎ ካላገባው አለ እንዴ? መጀመሪያ እኮ እኛን ማማከር አለባት። ንገሪኝ እስኪ ማንን ነው የምታገባው? ኧረ ተወኝ እስቲ። አንዳንድ ለዚህ ታይለኔ ጋር እየመጣ እዚህ የሚውል አንድ ሰቆለል ነገር። ኧረ እና መቼ ነው እንደዚህ ያለች? ይኸው ዛሬ መንገድ ላይ አስቁሞ እንደው መከራዬን ሲያሳየኝ ነበር። ደግሞ እሷ እዚህ ቁም ስቅሌን ትሰየኛለች። እና አሁን እኔ በዚህ እድሜ ተነሱ ጋር እንደዚህ መጨቃጨቅ ነበረብኝ? ተይው ናኔ፣ አንቺ አትናደጂ፣ ያምሻል። እኔ ያናግራቸዋለሁ። አዎ እንደምታደርግ አድርጋቸው። እኔ ከዚህ በላይ በቅቶኛል፣ ታክቶኛል። በቃ እንዴ ምን በወጣኝ። እሺ ተይው በቃ ናኔ፣ አንቺ አትናደጂ እሺ። እኔ እንደሚሆን አድርጋለሁ። ቆይ አናግሬያቸው ልምጣ። ይኸው አገኘሁሽ። በልጅሽማ እንደማጨክኝ ገብቶኝ ነበር። በጣም አሪፍ ወንጀል ሰርተሽማ በሰላም አትኖሪያት። የምትገቢበት ገብቼም ቢሆን ደርስብሻለሁ። እሺ አንቺ ቶሎ በይ፣ ውጪ ላይ ቆይ። እንዴ ለምን? ምን ልታረጊ ነው? እንዴ ምንስ ባደርግ? እናትሽ እኮ ነኝ። እንደዚህ ይባላል? ኧረ እኔ እሱን ማለት አይደለም። ቆይ ምን ልትወስጂ ነው? ልብሶችሽን ነው? አይደለም የስራ ፋይሎችን ለመውሰድ ነው። ውጪና በር ላይ ጠብቂኝ እሺ? እንዴ እኔ እዚህ ከአንቺ ከመቆየት ነው የምፈልገው። አንቺ ደግሞ አትጨማለቂ። በር ላይ ሆነሽ ሰው እንዳይገባ ጠብቂልኝ። ሁለታችን እዚህ ከሆነ ጥሩ አይደለም። በይ እንጂ ሄሎ። አቤት። ወደ ቤት መጣለች። አሁን ባይነ ይቻታለሁ። የሆነ የምትወስደው ዕቃው የምታደርገው ነገር ስላለ ነው እዚህ የመጣችው። ኧረ ተው። በጣም አሪፍ። በቃ ከአይነ እንዳጠፋ። በጣም ብልጥ ናት። በየደቂቃው ነው ሀሳቧን የምትቀይረው። ስለዚህ እንዳታመልጥህ። እሺ እሺ እሺ። ምንም አታስብ። የትም አታመልጠኝ። ጥሩ። የተለመደው ቦታ አንጠልጥል አምጣት። እጠብቅሃለሁ። እሺ እሺ።
ቁጭ በይ። እኔ ስመጣ ነው እንደምትሄጂው? ኧረ አይደለም። አሁን በሉ አንድ ባንድ ምን እንደተፈጠረ ተናገሩ። ሁሉንም ነገር አውጡት። ምን ነው የምንናገረው? ቁጣ ቁጣ ብለዋል እኮ ወንድሜ። እሱንም እናንተ ልጠይቃችሁ እንጂ። ቆይ ናኔን ምን ብታረጓት ነው በዚህ ልክ እንደዚህ ተናዳና ተበሳጭታ አምርራ የተናገረች? ኧረ ምንም አላደረግናትም። አሃ ጥሩ። ዝም ብላ ነው እንደዛ ስጮህ የነበረው? ኖ ከማን ወንድ ጋር ቆመሽ ነው ናኔ የያዘች? እሱ እኮ ኤልሹ እኔን ለማስቆጣት ያደረገችው ነገር ነው። እሳት በሌለበት ጭስ አይጨስም። አንድ ነገር ባታረጊ ኖሮ ኤልሹም እንደዚህ ደፍራ ትናገርሽም ነበር። እኔ ምንም አላደረኩም። እውነቴን ነው ወንድሜ። እሺ ጥሩ፣ ያንቺን እመልስበታለሁ። መሲ ደግሞ ማን ልታገቢ ነው ደግሞ? ላገባ ነው ማለት ምንድን ነው? ከመሬት ተነስቶ ዝም ብሎ ስለ ትዳር ፊጥ ማለት? አይ እኔ ከመሬት ተነስቼ አይደለም ወንድሜ፣ አብረን ብዙ ቆይተናል። ለእናንተ ስላልነገርኳችሁ ነው እንጂ። ፈሪ እስኪ በዚህ ጊዜ በዚህ ሁኔታ ስለ ትዳር ይታሰባል? ቆይ ምን አይነት ሞራል ቢኖርሽ ነው? ጊዜውና ሁኔታው ምን ሆነ? ምክንያቱም የቤቱ ባለቤት እትዬ ጠፍታለች አይደለ? እና እንዴት እሷ በሌለችበት ስለ ትዳር ታስቢያለሽ? ስለዚህ ለሷ ተጨንቀህ ነው? ዝም በያት መልሽልኝ መሲ። አንዳንዴ እንደ ህፃን ያደርግሻል ልበል? ቆይ እንደዛ ነው? ቆይ መች ተናግረሽ የምታውቂው ነው አሁን ከመሬት ተነስተሽ ላገባ ነው ማለት? መናገር ያለብኝ እኮ አሁን ነው። ይኸው መናገር ባለብኝ ሰዓት ደግሞ ነገርኳችሁ። እኔ ደግሞ ከበፊቱ ማውቅ ነበር። ማለቴ አማክራኛለች፣ ነግራኛለች። ለማንኛውም የእናንተን እትት የምሰማበት ጊዜው የለኝም። ያለ ነው የሰው ቤት ነው። እንዴትም ብለን ይሄንን ቤት ለቀን እንወጣለን። አንቺም ቢሆን ከወንድ ጋር ታየሽ የሚባል ቃል ብሰማ፣ አንቺም ላገባ ነው የሚል ቃል ብሰማ ተናግሬያለሁ፣ ነግሬያቸዋለሁ። ውርድ ከራሴ ወንድሜ። እኔ እኮ ህፃን ልጅ አይደለሁም። የማግቢያ ጊዜ አሁን ነው። ስለዚህ አሁን ነው የማገባው። ረፊ፣ በዚህ ጊዜ ምንም ነገር እንዳታወሪ፣ ምንም ነገር እንዳልሰማ፣ ድጋሚ አፍሽን እንዳከፍች፣ ምንም ነገር እንዳልሰማ እንጂ። ይኸው አላልኩሽም? ይሄ እንደማይፈቅዱ እርግጠኛ ነበርኩኝ። በቃ እናት ሄደህ ተቆጣቸው ብላ ነግራው ነው የመጣው። በቃ ወንድሜ ደግሞ አንዴ ከተናገረ ምንም መመለሻ የለውም። በቃ ምንድን ነው ማድረጎች? እንዴት ነው ማሳምነው? አሁን እሱ ተረጋጊ በቃ አትናደጅ። እንዴ እንዴት ነው የምረጋጋው? እኔ ስንት ነገር እያሰብኩኝ። የሆነ ነገርማ መሆን አለበት። የግድ እሺ ልባል ይገባል። እህቴ በቃ አትናደጅ። ምንድን ነው እንዴ? ምን ነገር መፍጠር አትችይም እኮ። እናደዳለሁ እህቴ። ጩኺ ራሱ አይወጣልኝም። እሺ እንዴት እንኳን ደህና መጣሽ። አዶኒ እንዴት ነህ? እንኳን ደህና መጣሽ ብያለሁ። ቴንክ ዩ። እንኳን ደህና ቆየኝ። ቆየት ነበርሽ? የት ጠፍተሽ ነው? በጣም አስጨነቅሽን እኮ። ታውቂያለሽ እዚህ ቤት የወጣ ሰው ተመልሶ አያውቅም። አንቺ ግን እድለኛ ነሽ። አዎ ሁሌም ቢሆን እኮ እድል ከኔ ጋር ናት። እድል ከአንቺ ጋር እንደሆነች አምናለሁ፣ ግን ሁልጊዜ አይደለም። ጥሩ ትናገራለህ እባክህ። ለማንኛውም እዚህ የማድረገው ነገር ስላለ ትወጣለኝ። መውጣት እንኳን አለብህ። አንተ ውሻ ስደውልልኝ ትንሽ እንኳን አታፍርም? ቶሎ ውጪ፣ በር ላይ የማሳይሽና የምናወራው ነገር አለ። ገደል ግባ። እሺ በጣም የምታሳፍር ሰው ነህ። ቤት ገብቼ በድጋሚ ብጥብጥ እንድፈጠር አትፈልጊም አይደል? ስለዚህ ነይ ውጪ። በምን ታስተባብለኛ? አንድ የዩቱ ነገር አይቻለሁ። ስለዚህ ምንም ነገር አላምንም። ዝም ብለሽ ነይ። ምን ሆና ነው? ወይኔ ልጅን እኔ አፈር በበላሁት ልጅን ጠብሼ ለዚያ በቃሁት። ወይኔ ልጅን ራሴን አጠፋለሁ እያለች ነበር። ለትንሽ እኮ ነው ወጥቼ ስመለስ እንደዚህ ሆነ ያገኘኋት። እኔን ልጅን ተረጋጊ በቃ። ትቻት መሄድ አልነበረብኝ። እባክህ ልቀቀኝ። ምንም አትሆንም። ተረጋጊ ኑኑ። በቃ እሷ ምንም አትሆንም። ራስሽን አትውጪ። እኔ አልችልም። እህቴ የሆነ ነገር ብትሆንስ? በጣም ነው የጨነቀኝ። እኔ ትቻት ባልወጣ ኖሮ እንደዚህ አትሆንም ነበር። በቃ ተረጋጊ። ኑኑ
እንዴትም ብዬ የሆነ ነገር ፈጥረን እሺ መባል አለብኝ። እሺ ምን ልታደርጊ ነው? ቆይ እኔ ዝም ብዬ ራሴን የሳትኩ መስዬ እዚህ ጋር ዘረራለሁ። ከዛ አንቺ ደግሞ በጩኸት ቤቱን ታደበላልቀዋለሽ። ቸውና በእኛ ጥፋት ነው ብለው እንዲጸጸቱ ላድርጋቸው። አዎ በቃ እንደሱ ነው የምናደርገው። ከዛ እኔም በቃ ካልተፈቀደልኝ ሙቼ ነው የምገኘው ምናምን ብዬ እንትን ስላቸው ይፈቅዱልኛል። እኔም እንደዛ ይመስለኛል። በቃ ተረጋጊ። እኔ ልከተላችሁ። በቃ አንቺ እዚሁ ተረጋግተሽ ቁጭ በይ። አይ አትሂድ። አይ የግድ የሚያግዛችሁ ሰው ያስፈልጋል። ደህና ናት እኮ ማለቴ ደህና ትሆናለች። ለሱ ፈጣሪ ይርዳን። በቃ ቶሎ ልሂድ። እኔም አብሬ እሄዳለሁ። የሆነ የሚፈልግሽ ሰው ነበር። ሌላውን አላውቅም። ለሰላምታም ቢሆን ይፈልግሻል። ማን ነው? እሱን አላውቅም። ጠፍተሽ እያለሽ ግን በእግር በፈረስ ሲያፈላልግሽ ነበር። በቃ ይሆናል። አንዴ ውጣልኝ እያልኩ ነው ደጋጋሚ። እባክህ ውጣልኝ። እሺ እወጣለሁ። በጣም ትወጣለህ። መውጣትም ያምራል። ደፋር ምንድነው የሁሉ ሰዓት መቆየት? ብርድ ላይ እኮ አቁምሽኝ። አላሳዝንሽ? ምን አገባኝ? አይደለም ብርድ ላይ መሆን ለምን በረዶ አይዘንብብም? ምን ያንጨረጭርሻል? ቅናትሽን በልኩ አድርጊው እንጂ። የምን ቅናት? እኔ ነኝ ባንተም ቀንም? በጣም እንጂ። ለማንኛውም መቼም እናትሽ በፖሊስ እየተፈለገች እንደሆነ ታውቂያለሽ። ማለት? በቃ ምን ማለት አለው? እንደነገርኩሽ ነው። በፖሊስ እየተፈለገች ነው። ጆ እየዋሻኝ ነው። እናትህ ወንጀለኛ አይደለችም። ለምን የምትፈልገው? አልዋሸውም። ወንጀለኛ ናት። አፌን ዝጋ። በምንም ታምር እናቴ ወንጀለኛ ልትሆን አትችልም። ኧረ እባክሽ አፌን ከዘጋውማ የተፈጠረው ማን ይነግርሻል? እና እናቴ ታግታ ሳይሆን ሁምራ ነበር ታግቻለሁ አለችው። መታገቱን ታግታለች። እኔ ስላስመለጥኳት የያዛት ሰውዬ እኔን እያፈላለገኝ ነው። እኔ ምንም ነገሩ እየገባኝ አይደለም። አዎ አይገባሽም። ለማንኛውም እናትሽ ቤት ውስጥ ናት? እስካሁን አልወጣችም? ምን አገባ? ስታስበው ምን ነገር ይመስላል? እኔ እምልሽ እኔ ነፃ እንደወጣት ትረሻለሽ ልበል? ቢሆንም ከዚህ በኋላ አታስፈልግም። ከምርሽን ነው? አዎ። ይኸውልሽ አንቺ ውለታ ቢስ ነሽ። ረፊ የምታደርጊው ነገር ይቆጭሻል። አይቆጨኝም፣ አታስብ። እሺ በጣም አሪፍ። እወቂ፣ ሁሌም ቢሆን ነው። ተይው በቃ ሁሉንም ነገር ተናግሬ አልጨረስኩም። ሰበልኝ እባክህ ወደዛ። ድሮም ተመልሰው ወደ እኔ እንደመጣ አውቄው ነበር። የእጅሽን ታገኛለሽ አንቺ ፋራ። ደግሞ ራሷን እንዳይለኛ ታያለች። መሲ አሁን ደህና ነሽ? ደህና ነኝ። እህቴ ይቅርታ አድርጊልኝ። እኔ ትቼሽ ባልወጣ ኖሮ እንደዚህ አትሆኝም ነበር። ደህና ናት፣ ምንም ጉዳት የለዋትም ብለዋል። ስለዚህ ራስሽ እንደዚህ መውቀስ ተገቢ አይደለም። አዎ እህቴ ደህና ነኝ። ተረጋጊ። እናቴ የት ናት?
ከላይ ከወንድም ጋር ናቸው እየተመካከሩ መሰለኝ። እህቴ ድጋሚ ራስሽን ለማጥፋት እንዳትሞክር እሺ? ግን እሺ የሚሉሽ አይመስለኝም። ማለት የምን ራስ ማጥፋት ነው? አዙራት አይደል እንዴ ወደቀችው እንዴ? ምን መሰለ ቤሉል፣ እህቴ ማግባት ትፈልጋለች። እናቴና ወንድሜ ደግሞ ፈቃደኛ አይደሉም። መሲ እኔ ከጎንሽ ነኝ፣ ግን ደግሞ ቤተሰቦችሽም ትክክል ይመስሉኛል። ምንም ጥሩ ነገር እየሰራሽ አይደለም። ግን እኮ ቤሉል ነገሩን ሚስጥር አድርገን ብዙ ጊዜ ስለቆየንና አሁን ስለተናገርን ነው እንጂ የማላውቀው ሰው ሆኖ እኮ አይደለም። ግን እርግጠኛ ነሽ መሲ? ከልብሽ ነው እንደዚህ የምትይው? አዎ ቤሉል የምሬን ነው። አሁን ላይ የምታየኝ ከእሱ ጋር መሆን ብቻ ነው በቃ። አሁን ደህና ስለሆንኩኝ ከላይ ልሂድ የማደርገው ነገር አለ። ኧረ ተይ፣ ከእኛ ጋር ትንሽ አትቆይም? እዛ ገብተሽ ምን ትሰሪያለሽ? አይ ከላይ ሂጅ መጨረስ ያለብኝ ነገር አለ። ልሂድ። እንደዚህ አይነት ጥያቄ ግን ይቅርብኝ። የፈለግኩትንማ ጠየቁሽ። ኧረ እባክህ አምሮብኝ ነበር እንዴ? አዎ በጣም አምሮብሽ ነበር። እንደዚህ አምሮብሽ እንደምመጪ ባውቅ ኖሮ ለክብርሽ አበባ ይዤልሽ እመጣ ነበር። በነገር ላይ አበባ በጣም ነው የምወደው። እውነት? እና አሁን ላምጣልሽ? አይ ሌላ ቀን ስንገናኝ ታመጣልኛለህ። በቃ ደክሞሻል፣ ግቢና ተኝ። በዛ ላይ ብርድ ነው። አንተ ስትተኛ ስለ እኔ መጠየቁ ተገቢ አይደለም። ቤሉ አጥፍቻለሁ፣ ይቅርታ አድርግልኝ። አስፈላጊ አይደለም። ደህና ደሪ። የልጅቷን ህይወት ማትረፍ ከፈልክ የምሰጠን ነገር እንደምንም ብለህ ኪስ ውስጥ ከተልኝ፣ አሊያ ግን እናትየዋን ሳይሆን ልጅቷን ነው መገላት። አንተም አይቀርልህ። በማያገባ ባትገባ ጥሩ ነበር። አረ ብራዘር አረጋጋው። ደግሞ ልጅቷን አትንካት። በእናት ጥፋት እኮ ልጅ አይቀጣም። እኔ ያልከኝን ሁሉ አደርግልሃለሁ። በጣም ታወራለህ። አሁን ቶሎ ብል ጥራትን ያልኩን አድርግ። በአንተ ቤት የማትገኝ መስሎ ነበራል። ከኔ ማንም አያመልጥም። እሺ? በዚያውን ደግሞ እናትየው ያለችበትን አጣራ። እሺ ያልኩን አድርጌያለሁ። እናትየውን ግን ያለችበትን ማወቅ አልቻልኩም። ከልጅቷ ጋር ጸብ ስለሆነ አላሳመነኝ። ኧረ እባክህ እና እኔ ምን አገባኝ? ቢያሳምንህ ባያሳምንህ እንደውም አበዛው። እሺ ልጅቷ እንድትተርፍ አልፈለግክም መሰለኝ። እና እውነት እየነገርኩ አላሳመነኝም ብለህ ትገላምጠኛለህ እንዴ? እኔም ዋሽ መስላለሁ? ስማ፣ አንድ ነገር ለማድረግ እንዳትሞክር እሺ? ከዚህ በኋላ ደግሞ በማያገባ እንዳትገባ፣ በመንገድ እንዳላገኘ። እናያለን ስትል ያወራሁት አማርኛ አይደል እንዴ? ወይስ አሰማ? ደህና ደር። አንተንማ ማናባ እንደሆንክ እደርስበታለሁ። ጭራሽ ከኔ ጋር ትወጣጠራለህ? ማመዚ ምን ታደርጊያለሽ? በጣም እኮ ነው ያስደነገጥሽኝ። ታውቁሻል? ቀስ በይ ኤልሹ፣ ድምፅሽን ቀንሺ። እንዴ የሆነ ሰው እንዳይሰማ ተደብቄ እንዳለው ትረሻለሽ እንዴ? እሺ ምን ተፈጥሮ ነው? ኧረ ቆይ ፖሊስ የፈለገሽ ነው እንዴ? ማለት
ቤት ውስጥ ፖሊስ መጣ እንዴ? ቤት ውስጥ መጥቶ አይደለም ግን የተፈለግሽ እንደሆነ ከሰዎች ነው የሰማሁት። ውይ ማሬ፣ ቆይ ለምን እፈልጋለሁ ብለሽ ነው? ወይም ደግሞ ጠፍቼ ስለነበር ቤት ውስጥ ያለ ሰው አመልክቶ ሊሆን ይችላል። በቃ ውይ አሁን ትዝ አለኝ። በይለ ካለ ፖሊሶቹ እንዲፈልጉሽ ነግሯቸዋል። እኔ እኮ ስሰማ በጣም ነበር የደነገጥኩት። ይሄ ወረኛ የሆነ ልጅ ውስጥ ነው። ግን ቆይ ማን ነው እንደዛ ብሎ የነገርሽ? እኔ ልጅ ያዩ ተብዬ ነው አግኝቼው ነበር እሱ የነገረኝ። ይሄ ሾካካ አንቺም ቢሆን ሁለተኛ እንዳታገኙ እሺ፣ እንዳትገናኙ። ግን እኮ ተረፈሽ እሱ ነው። ስለዚህ ልናመሰግነው ይገባል። ዝም በይው። እንዲህ ካወራ እኔ ማስለቀቁ ምንም ዋጋ የለውም። ውለታ ቢስ እና ዛሬም ቤት ውስጥ ያሉትን ሰላም ሳታያቸው መምጣትሽ ሳትነግራቸው ልትሄጂ ነው? ቆይ እስከ መቼ ነው እንደዚህ የሚሆነው? ምን ነው እስከ መቼ ይልሽው? እንዴት ሳትናገሪ መደባበቁ ነው? ምንም እኮ አይሉሽም። ወንድሜ ደግሞ እንዴት ጨንቆ እንደነበር ብታለመናገር እስካሁን ይቆጭሻል። ተይልሽው ያጀግጅቅኝ እባክሽን። ስትመጪ ግን ቤት ውስጥ ምንም የተፈጠረ አዲስ ነገር የለም? አይ ምንም የለም። እና ላገኘሽው ልጅ እዚህ እንዳለው አልተናገርሽም አይደል? የት እንዳለው አላሳወቅሽማ? አረ በጭራሽ። እኔ እንዴት እንደዚህ ያደርጋለሁ? በእርግጥ ግን ጠይቆኝ ነበር። አደራ ለማንም ምንም እንዳትይ እሺ? ሌሊት ላይ ሁሉም ሲተኙ ወጥቼ እሄዳለሁ። ከዛ አንቺ ደግሞ ቀስ ብለሽ ያለበት ትመጫለሽ። ማም እኔ ግን በጣም እየፈራው ነው። አትፍሪ፣ እኔ ልጅ ምንም አይፈጠርም እሺ? ምንም ነገር አንሆንም። እሺ አምንሻለሁ። አሉን አሉ አንተ ምን ሆነ የወደቀው? አሉን አንተ ማን ማለት አንተ ማን? ኧረ በፈጣሪ እየቀለድክ መሆን አለበት እንጂ ማን ያልጠፋ? ልቀቀኝ። ቆይ ማን? እየቀለድክ ነው አይደል? ተነስ ተነስ። ከዚህ ሲጀመር እዚህ ውስጥ ለምን ገባ? ተነስ። ምንድን ነው የሆንኩ? ለምንድን ነው እያዞረ ያለው? ልቀቀኝ፣ እንዳትነቀኝ። ቆይ ለምንድን ነው እዚህ ያሉት? እኮ ለምንድን ነው እዚህ ያለው? እያዞረ እኮ ነው። ታውቀዋል? መሰረት ልናናገርሽ ፈልገን ነበር። ማለት ነው ሰው ማናገር? አንቺ ጨምላቃ፣ ለነገሩ ክብር አይወድልሽም። ተነሽ ዙሪ እና እናግሪያት። ተው እንጂ መኩ። እንዴ አሁን ተባብለን የመጣነውን ነገር አትንሳ እንጂ። እና ምን ያጨማልቃታል? አንቺ እኮ ነሽ እናወራ ያልሻት። ሌላ ሰው ያላት አስመሰለችው። ተዋት። ቢሆንም ስላመማት ነው። እንደዚህ ብሎ ነገር የለም። ቶሎ በይ ተነሽና እናግሪያት። እሺ ተነስቻለሁ። ቆይ ቆይ መኩዬ፣ ውጣና ቆይ፣ እኔ እጠራሃለሁ። መጀመሪያ ላናግራት ይሻላል። አዎ እሺ። እንዲሁ እኔ ልጅ ራሴን ታላጠፋው ብለሽ እንደው ስትገለገይ እንደዋልሽ ሰማሁ። እንዴት እንዴት ታደርጊያለሽ ልጄ? ለወንድ ብለሽ ራስሽን ታጠፊ? እኔ እንኳን አላሳዝንሽም እንዴ? ማን አለኝ? እናንተን አሳድጋለሁ ለቁም ነገር አበቃለሁ ብዬ አይደል እንዴ እንደዚህ ጉስቁል ብዬ ተቀመጥኩት? ለቁም ነገር እንዳልበቃማ እኮ ይኸው ከለከልሽ። እና ለምን ብዬ ነው የምኖረው? ሰው ሲኖር የሚወደውን ካላገኘ ምን ትርጉም አለው? በህይወቴ ምንም ነገር ጠይቄሽ አላውቅም። ዛሬ ገና ይሄን ብጠይቅሽ ግን ተከለከልኩ። የኔ ልጅ እኔ እኮ መከልከሉን ፈልጌ አይደለም፣ የማይሆንሽና የማይመጥንሽ ሰው ስለሆነ ነው። ለምን አይመጥነኝም? ለምን አይሆነኝም? ቆይ ለምን እንደዛ ትያለሽ? በቃ የሚሆንሽ ሰው አይደለም እንዴ። ቆየት የምታውቂውን ነው ሳታዩ ዝም ብላ አይሆንሽም ይባላል እንዴ? ቆይ መቼ አየሽው? ምን ሲያደርግ አይተሽዋል? እናቴ በቃ ቀልብ ያልወደደውም እንደው ሳይሆን ነገሩ ሁሉ ክብድ ይለኛል፣ ጤነኛም አይመስለኝም። ግን ቆይ ከወደድኩትስ? ብትወጂውስ? በዚህ ጊዜ ባለቤቷ በሌለችበት ምን ልታደርጊ ነው? ምን ልትፈጥሪ ነው? በቃ ባትኖርም እኔ አገባዋለሁ ብያለሁ፣ አገባዋለሁ። ደግሞ እርግጠኛ ነኝ እሷ ብትኖርም ይሄንን ጋብቻ አትፈቅድም። ስለዚህ ሳትኖር ቶሎ ነው ማግባት ያለብኝ። እንዴ ለምን እሺ አትልም? ትላለች እንጂ። እንዴ አንቺ ልጅ ምን ሆነሻል? ተይ እንጂ እናቴ፣ እዚህ እኮ በነፃ እየተገዛውላት ነው ያለሁት።
አሁንማ ከነ ሙሉ ቤተሰብ እያገለገልኩ ነው። እና ስታስቢው ይሄ ነገር እንዲቀር የምትፈልግ ይመስልሻል? እና በነፃ የሚያገለግለው ሰው ማን ይጠላል? ቆይ እድሜ ልክን ገረዱኝ እንዲቀር ነው እንዲፈለግሽው? ኧረ አይደለም የኔ ልጅ፣ የተሻለ ሰው እኮ ነው ላንቺ የምመኘው። የተሻለ ስትይ፣ ቆይ ስለምን የተሻለ ነው የምታወሪው? እሱን የተሻለ ማድረግ አልችልም እንዴ? ደግሞ ደህና ሰው ነው፣ የተሻለ ነው። አይ ድካሚ ቢልሽ ነው እንጂ ሰውማ ይስተካከላል ብሎ ማመኑ ከባድ ነው። አይ መስተካከል ካለበትማ ይስተካከላል። ደግሞ ምን አነሰው? መስተካከል ራሱ አይጠበቅበትም። ተይ እንደው የኔ ልጅ ተይ፣ ተቀልብሽኝ። በኋላ እንደው ቸኩለሽ የማይሆን ነገር ውስጥ እንዳትገቢ። ያንቺን ደስታ ማን ይጠላል ብለሽ ነው? እና ቆይ አልገባኝም። ፈቅድሽልኝ ማለት ነው እናቴ? ተይ ቢሉሽ አስሚ። እንግዲህ ምን አደርጋለሁ? ፈጣሪ ልቦና ይስጥሽ እንጂ። ንገሪኝ እናቴ፣ ተስማማሽ? ገብተሽበት አንድ ነገር ብትሆኝ ኋላ የማይሆን ነገር ከተፈጠረ የራስሽ ጉዳይ። ገብተሽበት ራስሽ ትወጪዋለሽ። ምክንያቱም ያው ደስ ብሎኝ የምታደርጊው ነገር አይደለም። እኔ ሳልፈልግ ደስ ሳይለኝ ነው ያደረግሽው። አንቺ ብቻ ተስማሚ እንጂ እናቴ፣ አኮራሻለሁ። ምንም ነገር አይፈጠር። እንዴት እንደሚወደኝና እንደሚንከባከበኝ ታያለሽ። እሺ አሳይኝ እንግዲህ፣ እንዳፍሽ ያርግልሽ። ስለዚህ ሽማግሌዎቹ ይላኩ አይደል? ሄለን ሳትኖር እንዴ እናቴ? እሷ ካለችም አሻትልም። ታዲያ ይሄንን ጊዜ የፈለኩት ለምን ይመስልሻል? እንግዲህ ሄሎ ቴዲ፣ እንዴት ደስ እንዳለኝ። እናቴ ተስማምታለች። በቃ ቶሎ በልና የምታደርገውን ነገር አድርግ፣ ሀሳቧ እንዳትቀይር። እሺ በቃ ቻው። እጠራለሁ ትገባለህ ብለሽኝ ሳትጠሪኝ ወጣሽ። እና ምን አለች? አርፋ እንድትቀመጥ ነገርሻት አይደል? በደንብ አስጠነቀቅሻት? አንተ ደግሞ ከአንተ ጋርስ ቢሆን እንደው ልፈቅድላት አይደል እንዴ ተስማምቼ የገባሁት? እንዴት ብዬ አይሆንም እላታለሁ። እና በቃ ተስማማሽ? ታገባ እያልሽ ነው? አዎ በቃ አይን እያየ እንደው ራሷን አጥፍታ ከምትሞት ይሻለኛል። እንደፈለጋችሁ ራሷ ታውቃለች። እንግዲህ ሽምግልና ምናምን እያለች ነው። አቅሙ ኖሮት ከተቀለላት እንግዲህ ምን አገባኝ። እንግዲህ ይሁን፣ ምን ይደረጋል። እትዬ በሌለችበት ነው ይሄ ሁሉ። እና እኛ ቤት እኮ አይደለም ያለ ነው። በዛ ላይ ደግሞ ልጆችም ይከፋቸዋል። እንደው ቤሉልስ ምን ይላል? እነሱንማ እንግዲህ መጠየቅ ነው። መቼ ስትሞት አይን እያየ ዝም አልላት። እኔ አልተዋጠልኝም። ደግሞ እሞታለሁ ብሎ ማስፈራሪያ እንደው ድብን ባለች ነበር። ለማንኛውም ሰውየውን ታገናኘኝና መጀመሪያ እኛ እናውራ ይሻላል። አዎ ልክ ነህ። መጀመሪያ እኛ እናውራው። በቃ ጥሩ ብዬ እነግራታለሁ። እሺ በቃ እናኔ ደህና ደሪ። እኔ ልተኛ ነው። እሺ እንግዲህ ደህና ደር። እንደው ጭንቀትና ችግር የማያጣኝ ሴትዮ እንደው ምን ይሻላል?